አዲስ አበባን የጤና ቱሪዝም ማዕከል የማድረግ ራዕይን በመሰነቅ ባለፉት 5 ዓመታት በተከናወኑ ስራዎች የጤና አገልግሎቶች ጥራትና ተደራሽነት አቅም ከእጥፍ በላይ እንዲያድግ ተደርጓል። በዚህም የእናቶችና የጨቅላ ህጻናት ሞት ምጣኔን ከዓለም አቀፍ ድርጅት እና ከሀገር አቀፍ ደረጃዎች በላይ ማሳካት ችለናል። ተላላፊና ተላላፊ ያልሆኑ በሽታዎችን የመከላከልና የመቆጣጠር ስራዎችም ከፍተኛ ስኬት አስመዝግበዋል። የጤና መሰረተ ልማትን ከማስፋፋት አንጻርም የዳግማዊ ምኒልክ ሆስፒታል ዘመናዊ ዓለም አቀፋዊ ደረጃውን የጠበቀ የአይን ህክምና፣ የኩላሊት እጥበት ማዕከልና የፎረንሲክ አገልግሎት መስጫ ማዕከላት እንዲሁም የህፃናት ህብለሰርስርና የአእምሮ ቀዶ ጥገና በመገንባት ወደ አገልግሎት እንዲገባ ተደርጓል። በራስ ደስታ ሆስፒታል 360 አልጋዎች እና ዘመናዊ መሳሪያዎች የህክምና መሳሪያዎችን በማሟላት አዲስ ህንፃ ገንብተን ለአገልግሎት ክፍት አድርገናል። በዘውዲቱ ሆስፒታል 370 አልጋዎች ያሉት አዲስ ህንፃ ተገንብቶ አገልግሎት መስጠት ጀምሯል። በተጨማሪም እጅግ በጣም ዘመናዊ የሚባሉ መሳሪያዎች እንዲሟላና እንዲደራጅም ተደርጓል። እንዲሁም በአበበች ጎበና እናቶችና ህፃናት ሆስፒታል 400 አልጋ፣ ላፍቶ ስፔሻላይዝድ ሆስፒታል 500 አልጋ፣ ኮልፌ ስፔሻላይዝድ ሆስፒታል 500 አልጋ እና የገላን ድንገተኛ ህክምና ማዕከል ሆስፒታል 511 አልጋዎች እንዲኖሩት ተደርገው ተገንብተዋል። በተጨማሪም 40 ጤና ጣቢያዎች መሰረታዊ ማስፋፊያና 9 አዳዲስ የመጀመሪያ ደረጃ ሆስፒታል የሚመጥኑ ጤና ጣቢያዎች ተገንብተው አገልግሎቱ ወደ ህዝብ ቀረብ እንዲልም ተደርጓል። በጥቅሉ በነባሮቹ ሆስፒታሎች ከማስፋፊያ ባሻገር ዘመናዊ ህክምና መሳሪያዎችን እንደነ ኤምአርአይ፣ ሲቲ ስካን እና የኦክሲጅን ፕላንት እንዲሁም ኤአይን የሚጠቀሙ የዘመኑ ቴክኖሎጂን የሚጠቀሙ የ2026 መሳሪያዎች እንዲሟሉላቸው ተደርጓል። የአምቡላንስ አገልግሎትም በተመለከተም አምቡላንሶች ቁጥር ቀድሞ ከነበረበት 30 ወደ 109 ከፍ እንዲል ተደርጓል።